ሰላም እንዴት ናችሁ? የደስ ወልድ ቲቪ ሰዎች እኔ እግዚአብሔር ይመስገን ደህና ነኝ። በያላችሁበት ሰላማችሁ ይብዛ። ዛሬም እንደተለመደው በአንድ ጠቃሚ ርዕስ መጥቻለሁ። በዚህ ቪዲዮአችን እንግዲህ አብረን የምንማማረው ቶሎ የመጨረስ ችግር መንስኤ እና መፍትሄ ምን ናቸው የሚለውን አብረን እናያለን ማለት ነው። ከዛ በፊት እንደተለመደው ቻናሌን ላይክ እና ሼር እያደረጋችሁ የዩቲዩብ አልጎሪዝም ለብዙዎች እንዲያደርስ እንዲሁም ደግሞ አዲስ ከሆናችሁ ደግሞ ሳብስክራይብ እያደረጋችሁ የደወል ምልክቱን በመጫን ቤተሰብ ጓደኛ እንድትሆኑ ስል በታላቅ ትህትናና አክብሮት ጠይቃለሁ። አመሰግናለሁ። ወደ ዋናው ሀሳቤ ስገባ ቶሎ የመርጨት ችግር በተለይ ደግሞ የፋስት ኢጃኩሌሽን ብለን የምንጠራው ከሶስት ሰዎች አንዱ በዓለማችን ይጠቃል ማለት ነው። በተለይ ደግሞ ከ100% 33% አካባቢ ይዛል ማለት ነው። የዘር ፈሳሽ እንግዲህ መቆጣጠር አለመቻል ብዙ ጊዜ በተለይ ደግሞ ከአንድ ደቂቃ በፊት ግንኙነት ከጀመረ ከአንድ ደቂቃ በፊት የዘር ፈሳሹን መቆጣጠር አለመቻል ደግሞ የዘር ፈሳሹን ማስወገድ ሲሆን በተለይ ደግሞ መጀመሪያ የኮርትሺፕ ቢሄቪየር ብለን የምንጠራው ነው። ወይም ደግሞ ከሴክስ ከማድረጋችን ወይም ደግሞ ኢንተርኮርስ ብልታቸውን ከማገናኘታቸው በፊት ያለውን ነገር አይጨምርም ማለት ነው። ስለዚህ ከ100% 33% አካባቢ ይከሰታል ማለት በተለይ ደግሞ በሁለት እንከፍላቸዋለን። ላይፍ ሎንግ ብለን የምንጠራው አይነት አለ። እንዲሁም ደግሞ አኳየርድ ብለን የምንጠራው ወይም ደግሞ ከጊዜ ሂደት በኋላ ላይ የተከሰተ ነገር ሊሆንም ይችላል ተብሎ ይታሰባል። በተለይ ደግሞ ይሄ ላይፍ ሎንግ የሆነ የፕሪማቹር ኢጃኩሌሽን ደግሞ በዓለማችን ውስጥ በጣም ከባዱና ኮመኑ ነው ማለት ነው። ስለዚህ ከአንድ ደቂቃ በፊት የዘር ፈሳሽን ማፍሰስ በተለይ ደግሞ ግንኙነት ተጀመሩ የሴቷ ብልት ከወንድ ብልት ከተገናኘ በኋላ ያለውን ሂደት ይይዛል ማለት ነው። ከዛ በፊት ያለውን መተሻሸቱን መሳሳሙና ሌላውን ነገር አይጨምርም ማለት ነው። እንዲሁም ደግሞ የአኳየርድ በምንጠራው ደግሞ ከጊዜ ሂደት በኋላ የመጣ ከሆነ ደግሞ ብዙ ጊዜ ከ3 ደቂቃ በኋላ በታች ያለውን ሂደት ያጠቃልላል ማለት በተለይ ደግሞ ከ3 ደቂቃ በታች የዘር ፈሳሽን ማፍሰስ እንትን ይላል ማለት ነው። ስለዚህ እነዚህ ችግሮች የሚከሰቱት ምንድነው? ብዙ ጊዜ አካላዊ ችግርም ሊሆን ይችላል። አእምሮአዊ ችግርም ደግሞ ሳይኮሎጂካል ፕሮብሌም ሊሆን ይችላል ተብሎ ይታሰባል። እና በእነዚህ ችግሮች የመጣ ነው ማለት ነው። በተለይ ምክንያቶችን ስናይ ደግሞ ብዙ ጊዜ ወይም ደግሞ ኮዙ ምንድነው ብለን ስናይ አንደኛ የሆርሞን መዛባት ወይም ደግሞ ሆርሞናል ፍላክቹዌሽን ሲኖር ነው። ብዙ ጊዜ የሴሮቶኒን ወይም ደግሞ ይሄ ንጥረ ነገር ኬሚካሉ ዝቅተኛ በሚሆንበት ጊዜ ሊከሰት የሚችል ነገር ነው ማለት ነው። በተለይ ደግሞ የሴሮቶኒን መቀነስ ከፍተኛ የሆነ የስትረስ ሆርሞኖች ሲመነጩ እንዲሁም ሃይፐር ሴንሲቲቭ ኦፍ ዘ ፒነስ ለምንጠራው በተለይ ደግሞ ይሄ ግላንሱ አካባቢ ብሬናችን አክሴፕት እንዲያደርግ የሚያደርገው ነገር ነው ማለት ነው። ሌላው የስነ ልቦና ችግር ለምንጠራው ደግሞ ይሄ አካላዊ አእምሮአዊ ችግር ብለን የምንጠራው ብዙ ጊዜ ሳይኮሎጂካል ችግር ነው። በተለይ ደግሞ ከብዙ ጊዜ ሂደት በኋላ የመጣ ሊሆን ይችላል። እንደገና ደግሞ አብሮን የቆየም ሊሆን ይችላል። በተለይ ደግሞ አእምሮዊና ስነ ልቦናዊ ችግር ብዙ ጊዜ ከግለ ወሲብ ሰዎች ብዙ ጊዜ ይሄ ማስተርቤሽን የሚያደርጉ ከሆነ የጫና ካለ በተለይ ደግሞ በተለያየ ነገር በቤተሰብ ችግር አንዳንድ የጫና ካለ ስትረስ ካለ ሊከሰት ይችላል። በልጅነት ቶሎ መጀመር በተለይ ደግሞ ከ18 አመት በታይ ቶሎ የሚጀምሩ አንዳንድ ሰዎችም እንደዚህ አይነት ችግር ያጋጥማቸው። ሌላው ድብርት ካለ በተለይ ደግሞ የድባቴ አንዳንድ ችግሮች ካሉ ይከሰታል። ከቅርብ ቤተሰብ ደግሞ በተለይ ደግሞ ከዘመድ በስተት ግንኙነት የጀመረ ወይም ደግሞ ሴክስ የጀመረ ሰውም እንደዚህ አይነት ችግር ያጋጥመዋል ተብሎ ይታሰባል። ስለዚህ እነዚህ ካለ ስነ ልቦናዊ ችግር ልንጠራቸው እንችላለን ማለት ነው። ሌላው አካላዊ ችግር ደግሞ ለምሳሌ ድካም ሊሆን ይችላል። የጤና ችግር ካለ በተለይ አንዳንድ ችግሮች ካሉ ከስኳር በሽታ ጋር ከልብ ኬዝ ጋር ተያይዘው አንዳንድ ችግሮች ካሉ እንዲሁም ሌላ ከተለያየ ችግሮች ጋር በተለይ ደግሞ ትራውማ ጋር ተያይዞ የተከሰተ ችግር ካለ ይሄም ቶሎ እንድንረጭና አንዳንድ ችግሮች እንዲከሰቱ ያደርጋል ማለት ነው። እንግዲህ ወደ መፍትሄው ስንገባ ብዙ ጊዜ በመጀመሪያ ይሄ ፎር ፕላይንግ ብለን የምንጠራው በተለይ ደግሞ ይሄ ኮርትሺፕ ቢሄቪየር ጋር ያለውን ሂደት ማስተካከል ነው። ብዙ ጊዜ አንዳንድ ሰዎች ከላይ ያለውን ሳይሳሳሙ እንደገና ደግሞ ልፊያ ሳይኖር መተሻሸት ሳይኖር እነዚህ ሳይኖሩ ሩጠው ወደ ሴክስ የሚሮጡ ሰዎች አሉና ይሄ በጣም ትልቅ ስህተት የሆነ ነገር ነው። በተለይ ደግሞ ሴት ልጅ ስሜቷ እስኪመጣ ወይም ደግሞ
በደንብ ለሴክስ እስከምትዘጋጅ ድረስ ስሜቷን በደንብ መረዳት በጣም አሪፍ ነው ማለት ነው። በተለይ ደግሞ አንዳንዴ እንደ ምክንያት ተደርጎ የሚጠቀሰው ተላይ ሳናሟሙቅ ወይም ደግሞ ወርም አፕ ሳይደራረጉ ሳይተሻሹ ሳይሳሳሙና ስሜቷ ሳይመጣ ቶሎ ሴክስ የሚደረግ ከሆነ የሴቶችን ስሜት ማርካት ስለማይቻል ቶሎ እንድንረጭ ይደረጋል ማለት ነው። በተለይ ደግሞ ሴቶች ብዙ ጊዜ ከ6 እስከ 10 ደቂቃ ስሜታቸውን መጠበቅ በጣም አሪፍ ነው ማለት ነው። ከዛ በፊት አንዳንድ ነገሮችን ካደረግን እና ስህተት ከሰራን የሴቶችን ስሜት ማጣጣምና ማስተካከል ስለማይቻል እንደዚህ አይነት ችግር ልንጋለጥ እንችላለን ማለት ነው። በተለይ ደግሞ ጥበብን መማር አሪፍ ነው። እንደዚህ ከማድረጋችን በፊት ጥበብን ከተለያየ ነገር መማር አስፈላጊ ነው። በተለይ ቪዲዮዎችን በማየት ከጓደኛ ጋር በማንበብና አንዳንድ ነገሮችን በማየት አሪፍ የምናስተካክላቸው የምንችለው ችግሮች ይኖራል ማለት ነው። ስለዚህ አንዱ ትልቁ ችግር ምንድነው? መጀመሪያ ሳያሟሙቁ ይሄ ኮርትሺፕ ቢሄቨር የሚባለውን ሂደት ሳያስተካክሉ ቶሎ ብሎ ብልትን ከብልቷ ወስዶ ማስገባት እጅግ በጣም ቶሎ ይሄ ፕሪማቹር ኢጃኩሌሽን የሚባለው እንዲከሰት ከሚያደርጉ ነገሮች ውስጥ አንዱ ነው ማለት ነው። ምክንያቱም አሁን እንዳልነው የሴቷን ስሜት ማርካትና ሴቷን ማስደሰት ስለማይቻል ቶሎ እንድንረጭ ይደረጋል ማለት ነው። ከዚህ ጋር ተያይዞ ደግሞ ብዙ ጊዜ አመጋገብም ትልቅ ፋክተር አለው። ብዙ ጊዜ ስኳር የበዛባቸው ምግቦች አዘውትረን የምንወስድ ከሆነ አልኮል የምንጠቀም ከሆነ እንዲሁም ደግሞ ባላንስ ዲየት ማንጠቀም ከሆነ ከፕሪማቹር ኢጃኩሌሽን ጋር ትልቅ ፋክተር ስላለው እኒህንም ማስተካከልና መርጦ መመገብ ትልቅ ሚና አለው ማለት ነው። ሁለተኛ ቢሄቪየራል ቴራፒ ብለን የምንጠራው ነው። በተለይ ደግሞ የቢሄቪየራል ቴራፒ እንደዚህ አይነት ችግር ያለበት ሰው በተለይ ፕሪማቹር ኢጃኩሌሽን ችግር ያለበት ሰው ብዙ ጊዜ ስኩዊዚንግ ቴክኒክ ቢጠቀም አሪፍ ነው ማለት ነው። ምክንያቱም የሆነ ስሜት ስፐርም ወይም ደግሞ እንደዚህ የወንድ የዘር ፈሳሽ በሚሰማበት ሰዓት ሴክስ እያደረገ እንዲህ አይነት ስሜት ካለ እሱ ይህን ስሜት እያወጣ እንደገና ደግሞ ስሜቱ ሲወርድ በማስገባት እያለ ፍሪኩዌንሲውን በመጨመር ለብዙ ሰዓት ፕሮሎንግ ማድረግ ይችላል ማለት ነው። እንዲሁም ደግሞ ጫፉን የብልትን ጫፉን ስፐርሙ ሊመጣ አካባቢ የብልትን ጫፍ በመያዝ የተወሰነ ደቂቃ በማቆየት እንደገና በማስገባት እንዲሁም አውጥቶ አሁንም ይዞ ስኪዝ አድርጎ በማቆየት እና በማስወጣት ለብዙ ሰዓት መቆየትም ይችላል ማለት ነው። ይሄ ስለዚህ እነዚህ ቢሄቪየራል ቴክኒክ ተብሎ ይጠራሉ ማለት ነው። ሶስተኛው ፐልቪክ ፍሎር ኤክሰርሳይዝ ብለን የምንጠራው ወይም ደግሞ የከግል ኤክሰርሳይዝ ብለን የምንጠራውም እጅግ በጣም ለፕሪማቹር ኢጃኩሌሽን ትልቅ ፋክተር አለው እና በተለይ ደግሞ ደካማ የፐልቪክ ማስል መኖር ብዙ ጊዜ ለፕሪማቹር ኢጃኩሌሽን እንድንጋለጥ ያደርጋል እና ስለዚህ ኤክሰርሳይዝ ማድረግ ብዙ ጊዜ ደግሞ የኬግል ኤክሰርሳይዝ ማድረግ እጅግ በጣም አሪፍ ነው ማለት ነው። እነዚህ አጠቃላይ ፐልቪክ ኦርጋን ያሉ ማስሎች መጠንከር ስትሮንግ መሆን ሴክስ ስትሮንግሊ ለብዙ ሰዓት ቆይተን እንድናደርግ ከሚያደርጉ ነገሮች ውስጥ በዋነኝነት የሚጠቀስ ስለሆነ ፐልቪክ ፍሎር ኤክሰርሳይዝ በጣም አሪፍ ነው ማለት ነው። የፐልቪክ ኦርጋን ያሉ አጠቃላይ ማስሎችን ማጠንከር ለሴክስ በተለይ ደግሞ ይሄ አሁን ያለውን ችግር ለመቅረፍ ትልቅ ሚና ስላለው አሪፍ ነው ማለት ነው። በተለይ ደግሞ ሽንታችን እንደምንቋጥረው ፈስ ሲዘን እንደምንቋጥረው እና ብዙ ጊዜ እነዚህ ጋር ተያይዞ ያለው ችግር እንደምንቋጥረው ይሄንም እንድናስተካክል ይሄ ኬግል ኤክሰርሳይዝ ወይም ደግሞ ፐልቪክ ፍሎር ኤክሰርሳይዝ በጣም አሪፍ ነው ማለት ነው። ስለዚህ በቀን 3 ጊዜ ይህንን ሂደት በማድረግ አንዳንድ ችግሮችን ማስተካከል እንችላለን ማለት ነው። እንዲሁም ደግሞ ይሄ ፐልቪክ ፍሎር ኤክሰርሳይዝ ቢጠቅመን ምንድነው? ማስላችን አጠቃላይ ስትሮንግ እንዲሆን እና ሪላክስ እንዲሆን በተለይ ደግሞ ከሴክስ ጋር ተያይዞ ያለውን ሂደት ቶሎ እንዳንረጭና አንዳንድ ችግሮች ካሉ እንድናስተካክል ያደርጋል ማለት ነው። ስለዚህ አዘውትሮ መስራት አሪፍ ነው ማለት ነው። ሶስተኛ አራተኛ ኮንዶም መጠቀም ነው። ብዙ ጊዜ ኮንዶም አልባ ስንጠቀም አሁን እንዳልነው ፒነስ ሃይፐር ሴንሲቲቪቲ ይኖራል እና ሴንሲቲቪቲውን ለመቀነስ በተለይ ደግሞ ጫፍ ላይ ግላንስ ላይ ያለውን ሴንሲቲቭ ለመቀነስ ኮንዶም ስንጠቀም ይሄን ሴንስ ይቀንስና ማለት ነው። ስለዚህ ፕሮሎንግድ እንዲሆን ያደርጋል ማለት ነው። እንዲሁም ደግሞ ፕሪማቹር ኢጃኩሌሽንን እንድንቀንስ ያደርጋል ማለት ነው። አምስተኛና የመጨረሻውን ስናይ ደግሞ ሜዲኬሽን ነው። በተለይ አሁን ያልናቸው ፕሮሰሶች ካልተሳኩና ፌል ታደርጉ ከህክምና ቀርቦ አንድ ሰው መመርመርና መፍትሄው መውሰድ አለበት ማለት ነው። በተለይ ሜዲኬሽን ይታዘዛል። እነዚህ ሜዲኬሽኖች አንደኛ ቶፒካል ነምቢንግ ኤጀንት የሚባሉ አሉ። በተለይ ደግሞ
በተለያየ ነገር በክሪም በጀልስ ስፕራይ የምንቀባቸው አይነት የመድኃኒት አይነቶች አሉ ማለት ነው። እነዚህ እንግዲህ ይሄ ነምብኒንግ ኤጀንት ያላቸው መድኃኒቶች ናቸው። ብዙ ጊዜ ደግሞ የማደንዘዝ ስሜት አይነት ባህሪ ያላቸው መድኃኒቶች ናቸው። በተለይ ደግሞ ይሄ እንደ ትሪትመንት ተደርገው ያገለግላሉ ማለት ነው ለፕሪማቹር ኢጃኩሌሽን። ይህንን የምናደርገው ከ10 እስከ 15 ደቂቃ ሴክስ ከማድረጋችን በፊት ነው ልንቀባው የምንችለው ማለት ነው። በተለይ ደግሞ እነዚህ እነ ሊዶኬን ባህሪ ያላቸው አይነት መድኃኒቶች ናቸው ማለት ነው። በተለይ ደግሞ እነዚህ መድኃኒቶች ብዙ ጊዜ የላይኛውን ሴንሲቲቪቲ ፓርት በመቀነስ ፕሮሎንግድ የሆነ ፔሪየድ እንድንቆይና ሪላክስ እንድናደርግ ያገለግላሉ ማለት ነው። ሁለተኛ አንቲዲፐረዛንት ብለን የምንጠራቸው መድኃኒቶች ናቸው። ብዙ ጊዜ እነዚህ ሴሮቶኒን አይነት መድኃኒቶች ናቸው። ብዙ ጊዜ ቅድም እንዳልነው የሴሮቶኒን መቀነስ የነዚህ ስትረስ ሆርሞኖች መጨመር ብዙ ጊዜ ሴክስን ቶሎ ሴክስ እንዳናጣጥም ከሚያደርጉ ነገሮች ውስጥ አንዱ ነው እና በተለይ ደግሞ ሴሌክቲቭ ሴሮቶኒን ሪሃፕቴክ ኢንሂቢተር የሚባለው መድኃኒት መጠቀም አሪፍ ነው ማለት ነው። በተለይ ደግሞ ፓሮክሲቲን የሚባል መድኃኒት ኤፌክቲቭ ነው። ብዙ ጊዜ አፕሮቭድ የተደረገ ነው በ30 ሀገሮች እና ይሄ ቤስት ነው እና ሌሎችን መጠቀም ይችላል። ሴርታላሊን ብለን የምንጠራው አለ፣ ፍሎክሲቲን ብለን የምንጠራቸው እነዚህ የሴሮቶኒን ሴሌክቲቭ ሴሮቶኒን ሪሃፕቴክ ኢንሂቢተር ብለን የምንጠራቸውን መጠቀም እንችላለን ማለት ነው። እነዚህን መድኃኒቶች ስንጠቀም የሴሮቶኒን ባህሪ ያላቸው ስለሆኑ ብዙ ጊዜ ሴሮቶኒን ሲቀንስ ኢምባላንስ ሲሆን ሴክስ ፕሪማቹር ኢጃኩሌሽን እንድናደርግ ያደርጋል ማለት ነው። ወይ ደግሞ የላቭ ሆርሞን የምንጠራው ሲቀንስ ብዙ ጊዜ ስሜታችን እንዳናጣጥምና ለአንዳንድ ችግሮች እንድንጋለጥ ስለሚያደርግ አስተካክለን ይህ መድኃኒት በስርዓት ብንወስደው እንደዚህ ችግሮች ይቀርፋል፣ ሴሮቶኒን ይጨምራል ማለት ነው። በዛ ሰዓት በደንብ ሴክስ እንድናደርግ ስሜታችን እንዳጣምና ተካፕላችን ያለንን ኢንተራክሽን ኢንቲሜሲ መጨመር እንችላለን ማለት ነው። ሌሎችም መድኃኒቶች አሉ። ስለዚህ እነዚህን ብንወስዳቸው አሪፍ ናቸው ማለት ነው። ሶስተኛ ፔን ሪሊቨር የምንጠራቸው ናቸው። ብዙ ጊዜ ይሄ አናልጄዚክስ ለምንጠራቸው መድኃኒቶችም ትልቅ እንደ ማስታገሻ የምንጠቀማቸው ነገር ግን ፔን የምናስታግስባቸው መድኃኒቶች ነው። ነገር ግን ሳይድ ኢፌክታቸው ደግሞ ለፕሪማቹር ኢጃኩሌሽን ዲሌይ እንዲሆን ያደርጋሉ ማለት ነው። በተለይ ደግሞ እነ ትራማዶል አይነት መድኃኒቶች ለእንደዚህ ችግር ትልቅ መፍትሄ ናቸውና በመድኃኒትነት ይታዘዛሉ ማለት ነው። አራተኛው ፎስፎዳይስትሬዝ 5 ኢንሂቢተር ለምንጠራቸው እነዚህ ፎስፎዳይስትሬዝ 5 ኢንሂቢተር ለምንጠራቸው መድኃኒቶች ደግሞ በተለይ ደግሞ ብዙ ጊዜ የሚታዘዙት ሴክሹዋል ዲስፋንክሽን ላለባቸው ሰዎች ናቸው ማለት ነው። ነገር ግን አንዳንዴ ደግሞ ከዚህ ጋር ተያይዞ እንደ ፕሪማቹር ኢጃኩሌሽንም ትሪት ያደርጋሉ ማለት ነው። በተለይ ደግሞ እነ ቪያግራ ለምንጠራቸው ቪያግራ መድኃኒቶች በጣም አሪፍ ናቸው ማለት ነው። ይሄ ብዙ ጊዜ ለሴክሹዋል ዲስፋንክሽን ነው የሚታዘዝ። ብዙ ጊዜ ስሜታቸው ብልታቸው አልቆም ላለ እንደገና ደግሞ ሴንስ ለሌላቸው ነው የሚታዘዝ። ነገር ግን ለነዚህም ለፕሪማቹር ኢጃኩሌሽንም ይታዘዛል ማለት ነው። ስለዚህ እነዚህ ቪያግራ አይነት መድኃኒቶችን ብንወስድ ብዙ ጊዜ ብልታችን የመልፈስፈስ ችግር ካለ ቶሎ የመርጨት ችግር ካለና አንዳንድ የስሜት እጥረት ካለ እነሱን ማስተካከል ይችላል ማለት ነው። ከዚህ ጋር ተያይዞ ደግሞ አሁን ያልናቸውን ብቻ መውሰድ በቂ አይደለም። ብዙ ጊዜ ደግሞ ኤክሰርሳይዝ ማዘውተር በተለይ ቅድም እንዳልነው የፐልቪክ ፍሎር ኤክሰርሳይዝ አጠቃላይ የሰውነታችን ማስል የወገባችን ኤክሰርሳይዝ የሰውነታችን ኤክሰርሳይዝ ማድረግ ብዙ ጊዜ ከውፍረት ጋር ተያይዞ ያለውን ሂደት ማስተካከል እንችላለን። የደም ዝውውርን ማስተካከል እንችላለን። እንዲሁም ደግሞ ደም ስር ላይ ያሉ የስብ መጠኖችን መቀነስ እንችላለን። ስኳር የደም ውስጥ ያለው የስኳር መጠን ማስተካከል ባላንስ ማድረግ እንችላለን። እነዚህን በመጠቀም ኤክሰርሳይዝ ማድረግ ትልቅ አድቫንቴጅ አለው። ሌላው ስኳር የበዛባቸው ምግቦች መቀነስ አለብን። በተለይ ደግሞ እነዚህ ፕሮሰስ የሆኑ ምግቦችን እንደ ቺፕስ፣ ኩኪስ እና ሌሎችን መጠጦች ደግሞ እንደ ለስላሳ መጠጦችን መቀነስ። ብዙ ጊዜ እነዚህ የስኳር መጠን ስላላቸው ከሴክስ ጋር ያለው ሂደት ያደናቅፋሉና እነዚህን ማስተካከል አሪፍ ነው። ሌላው ውፍረትን ማስተካከል ነው። ብዙ ጊዜ ቦዲ ማክስ ኢንዴክሳችን አሪፍ ካልሆነ ካልተመጣጠነ ለሴክስ ያለንን አሮዛል ስለሚቀንስ ስለሚያስተዋጉል ቦዲ ማክስ ኢንዴክሳችን ኖርማል ማድረግ በጣም ተመራጭ ማለት ነው። ብዙ ጊዜ ውፍረት ሲመጣ ሌሎች ተጓዳኝ በሽታዎች እንዲመጡ ስለምናደርግ ሴክስ ጋር ያለንን ሂደት ማስተካከል አንችልም ማለት ነው። ሌላው ደግሞ ተጓዳኝ መድኃኒት የሚወስዱ ሰዎች ብዙ ጊዜ መድኃኒታቸውን በትክክል መጠቀም አለባቸው። ብዙ ጊዜ ደግሞ የስኳር ታማሚ ለምሳሌ የስኳር መድኃኒታቸውን በትክክል ካልወሰዱ ከስሜታቸውን ማጣጣም አይችሉምና ከስሜት እንዲሁም የልብ በሽታ ያለባቸው ሰዎች የልብ መድኃኒታቸውን በስርዓት መውሰድ። ምክንያቱም ቅድም እንዳልነው የልብ ኬዝ ያለባቸው ሰዎች ብዙ ከሴክስ ጋር ይቆራኛልና መድኃኒታቸውን በትክክል ካልወሰዱ አሁን ያልነው ችግር ሊከሰት ይችላል ማለት ነው። ሌላው በቂ እረፍት አለማድረግና እንቅልፍ አለመተኛትም ለዚህ ነገር ሊዳርገን ይችላልና
እነዚህ ነገሮች ማድረግ በጣም አሪፍ ነው ማለት ነው። ሌላው በግልጽ መነጋገር ነው የመጨረሻው። በግልጽ ከካፕላችን ጋር ያለንን ሂደት ሳይኮሎጂካሊ ትሪት እንድንሆን አንዳንድ ችግሮችን እንድንቀርፍ በግልጽ መነጋገር በግልጽ መነጋገር ብዙ መፍትሄዎችን ያመጣልና አሪፍ ነው ማለት ነው። ስለዚህ ለዛሬ ያለን ትምህርት እዚህ ላይ ጨረስን። ቀጣይ የምለቃቸው ቪዲዮዎች ለእናንተ እንዲደርሷችሁ ላይክ እና ሼር እያደረጋችሁንም ሰብስክራይብ ያደረጋችሁ ጓደኛ ቤተሰብ ትሆኑ ስል በታላቅ ትህትናና አክብሮት እጠይቃለሁ። አመሰግናለሁ። ባይ ባይ።